ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ታደርጋላችሁ። ላይክ እያደረጋችሁ ፕሮግራማችን እንድትጀምሩ፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብነታችሁን ለዚህ ቻናል እንድታደርጉ የአክብሮት ግብዣችን ነው። ይህንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለዚህ ቻናል ድጋፍ እንድታደርጉ በአክብሮት እየጋበዝን እንግዲህ ሁለተኛ ክፍል ፕሮግራማችን ትኩረት የሚሆነው ስለ ትልቁ ጨዋታ ይሆናል። ስለ በርናባዩ ፍልሚያ በፔፕ ጋርዲዮላው ማንቸስተር ሲቲ እና በከፍተኛ ሁኔታ ጫና ውስጥ የገባው በዣቪ አሎንሶ ሪያል ማድሪድ መካከል የተደረገው የምሽቱ ጨዋታ እንግዲህ በማንቸስተር ሲቲ 2-1 አሸናፊነት ተጠናቋል። ሪያል ማድሪድ በጨዋታው በሮድሪጎ ጎይሽ አማካኝነት ቀዳሚ መሆን ቢችልም እዛው ከረፍት በፊት ማንቸስተር ሲቲዎች አከታትለው ባስቆጠሩት በኒኮ ኦራይሊ እና በኤርሊ ሃላንድ ግቦች ታጅቦ ሪያል ማድሪድን ሳንቲያጎ በርናባዩ ላይ በቅርብ ዓመት ውስጥ ለሁለተኛ ጊዜ ጣፋጩን ድል ማንቸስተር ሲቲዎች አጣጥመዋል። እሳቱን በሪያል ማድሪድ ቤት ደግሞ በበለጠ አፏፍሞ እንግዲህ ወደ እንግሊዝ ተመልሰዋል። ዣቪ አሎንሶ በዚህን ሰዓት በዓለማችን ትልቁን ውዱን ሀያሉን ክለብ የዚህ ውድድር ደግሞ ባለታሪክ ባለድል ብቻ ሳይሆን የዚህ ውድድር መለኪያ የሆነው ሪያል ማድሪድን በዚህን ሰዓት በማሰልጠን እንግዲህ ከየትኛውም ጊዜ በላይ በአሰልጣኝነት ዘመኑ በተጫዋችነት ዘመኑ አሳልፎ የማያውቀውን አይነት ትልቅ ጫና ውስጥ ገብቷል። ይሄ ጫና በሌሎች ክለቦች ቢሆን ይሄ ጫና መብቴ ለማበጀት መስከን፣ መረጋጋት፣ የተለያዩ መብቶችን ለማቀናጀት ጊዜ ይሰጠው የሚለው ጉዳይ ሊያስማማ ይችላል። ማድሪድ ቤት ግን ለየት የሚያደርገው ከሁሉም በላይ የአንድ ቡድን ስኬል መለኪያ የሆነ ትልቁን ነጩን ቤት በጊዜ መስጠት፣ ቅኝት ማምጣት፣ በፍልስፍና፣ በአይደንቲቲ፣ በሜዳ ውስጥ ታክቲክ ይህን ሁሉ ሪትም አቀናጅቶ ጊዜ ማምጣት፣ በጊዜ ሂደት ማምጣት ማለት ማድሪድ ቤት ቀላል የሚባል ስራ አይደለም። በጣም በጣም ከየትኛውም የዓለማችን ቡድን ውስጥ ማድሪድን እንደማሰልጠን ከባድ ፈተና የለም። ምክንያቱም እያንዳንዱ ተጫዋች ኢጎ ነው ስብስቡ፣ የሱፐርስታሮች ስብስብ ነው። እያንዳንዱ ሱፐርስታር ለአሰልጣኙ ታዛዥ ሆኖ ከአሰልጣኙ በታች ዝቅ ብሎ እንዲሰራና እያንዳንዱ ተጫዋች ለእያንዳንዱ ጨዋታ ማነሳሳት በጣም ትልቁ ፈተና ነው። ማድሪድ ደግሞ የትኛውንም ድል ያሳካ ከአሰልጣኝ በፊት ክሬዲት ለተጫዋች የሚሰጠው አይነት ቡድን ነው። ይሄ ደግሞ የአሰልጣኝ ቡድን፣ የአስተሳሰብ ቡድን እያልን እንከፋፍላለን። ማድሪድ የተጫዋቾች ቡድን መልበሻ ክፍል ውስጥ አሰልጣኙ ደስ አላላቸውም። የማድሪድ ተጫዋቾች ሁሉ በእኩል ፍላጎት መጫወት የማይችሉበት አይነት ሁኔታ ውስጥ ይገባሉ። ማድሪድን እንደማሰልጠን በዚህ ዘመን ፈታኙ ነገር ያለ አይመስልም። ግን በዛው ልክ ደግሞ አንዴ የውጤት ሪትምን ደግሞ አገኘ ማለት ይሄን ቡድን የሚያስቆመው ክለብ አይኖርም። አሁን ማድሪድ ከፍተኛ ውጥረት ውስጥ ነው ያለው። ዣቪ አሎንሶ በማድሪድ ቤት ካሪዝማቲክ ሆኖ ከመምጣት የታች ላይን አሰልጣኝ ከመሆን ስላለው ግርማ ሞገስ የማድሪድን ሳይኮሎጂ ስለማነቃቃት ምናምን ማድሪድን ወደ ድል ከማምጣት የሚለው ይሄ የስነቦና ስራ እና ይሄ አእምሯዊ ዝግጁነትና የነጩን ቤት ምስል ከመመለስ ይልቅ ዣቪ አሎንሶ ባለውም የሜዳ ውስጥ ቴክኒክ በስልጠና ውስጥም ካለፈበት እስካሁን ድረስ የአጭር ጊዜ የአሰልጣኝነት ቆይታ ትልቁ ኤክስፒሪየንስ ታክቲሽያን ነው። የታክቲክ አሰልጣኝ ነው።
ማድሪድ ደግሞ የቡድን ግንባታው ምስሉ የሚጀምረው በአይደንቲቲ በስነልቦና ይሄ አእምሯዊ ዝግጁነት ላይ የሚያተኩር ተጋጣሚን በስነልቦና መግደል የሚችል ቡድን ነው። ሜዳ ውስጥ ካለ ታክቲክ ምናምን አሁን ከዛኛው አይደንቲቲ ይሄ የማድሪድ ቤት ባህል ወደማያውቀው አይደንቲቲ ነው እየወሰደ የሚገኘው። ይሄ ሽግግር ሊያጋጥመው ከሚችለው አንዱ ፈተና መካከል ይሄ ነው። ከትልቅ የቡድን ይሄ ከሁለተኛው ዓለም ጦርነት ጀምሮ የተገነባበትን አይደንቲቲ ማድሪድ በአጭር ዓመት ውስጥ ትላልቅ ስኬቶችን ያሳካል። ያን ስኬት ለማስቀጠል የተወሰኑ ፈተናዎች ካጋጠሙት አይደንቲካል ቼንጅ አይደለም የሚያደርገው በቃ የአሰልጣኝ ለውጥ ነው። አይደንቲቲው ግን ማድሪድ ነው። አንጀሎቲና ዚዳን መካከል ያለውን አይደንቲቲ ስንመለከት ዚዳን የተጫዋቾችን ተነሳሽነትና ለቦታቸው የሚያደርጉትን ትግል ነው። አንጀሎቲ ደግሞ የተጫዋቾችን አጠቃቀምና ማኔጅመንት ነው። እና በቅርብ ሳምንት እንደውም አንድ ከብራዚል የቴሌቪዥን ጣቢያ ጋር እንዲሁም ከበርካታ የሚዲያ ትላልቅ ካምፓኒዎች ጋር በነበራቸው ቆይታ እንደ ማድሪድ ቤት ፈታኝ መልበሻ ቤት እንዳላጋጠማቸው ካርሊቶን የሚያክል ዶን ካርሎን የሚያክል አሰልጣኝ የማድሪድ ቤት መልበሻ እያንዳንዱን ተጫዋች ማስታመም አለብህ። የማድሪድ አሰልጣኝ ከተኮነ እያንዳንዱን ባህሪ የመሸከም ግዴታ አለብህ። በእግር ኳስ ደግሞ አሰልጣኞችን ታክቲክ አይፈትንም። የተጋጣሚ ቡድን አመጣጥ አይደለም ይፈትናቸው። ተጋጣሚ የሚያመጣው የጨዋታ ስታይል አይደለም አሰልጣኞች የሚፈትነው። ትልቁ ፈተና የራስ ቡድን ውስጥ ያለውን ተጫዋች ተነሳሽነት ለእያንዳንዱ ጨዋታ ማብቃት ነው። ተጫዋች በበቂ ሁኔታ ተነሳሽነቱ ለእያንዳንዱ ጨዋታ በዛው ልክ እያንዳንዱን ጌም የሚያደርግበት ፍላጎትና የጨዋታ መንገድ ተመሳሳይና ከጨዋታ የሚዳብር የሚያድግ ከሆነ አሰልጣኝ ተጋጣሚ ላይ ያሰበውን የጨዋታ ፕላን ለመተግበር አይቸገርም። ማድሪድ ቤት ትልቁ ፈተና ይሄን ጉዳይ በጋራ ህብረት የማግኘት ነው። የአንዱ ተጫዋች መደሰት የሌላው ተጫዋች መከፋት ሊሆን ይችላል። ምክንያቱም ሱፐርስታሮች ስለሆኑ። አሁን ማድሪድ ቤት ያለውን ግራ አጋቢ ጉዳዮችን እናውቃለን። የቪኒ ጁኒየር ኬል ክላሲኮ በኋላ የሮድሪጎ ከዛቪ አሎንሶ ጋር ሲዝኑ ሲጀምር ኪሊያን ኢምባፔ ታርጌት ማን ብቻ ሆኗል የሚለው ጉዳይ፣ አማካይ ክፍሉ ላይ ያለው ውዝግብ አለ፣ ተከላካይ ክፍሉ ላይ ያለው ውዝግብ አለ። ይህን ሁሉ ጉዳይ ታክቲካሊ ብቻ ማቀናጀት ማድሪድ ቤት ይከብዳል። ሌላው ዓለማችን ላይ ያሉ ምርጥ ክለቦች ላይ ይቻላል፣ ማድሪድ ቤት ይከብዳል። ምክንያቱም የሱፐርስታሮች ስብስብ ስለሆነ እያንዳንዱን ተጫዋች ለአንተ እንዲሞት እንዲጋደል በተነሳሽነት ለነጩ ማሊያ የሚጫወቱበትን የጨዋታ ፕሮቶኮል በታክቲክ ማዋቀር ከባድ ነው። በስነልቦና ደረጃ ግን ካርሊቶም ዚዳንም ጆዜም አድርጓል። ይህን አይደንቲቲ እንግዲህ በታክቲክ ለመቀየር ዛቪ አሎንሶ ትልቁን ፈተና እየተጋፈጠ ነው። ይህን ፈተና ደግሞ ሊያስቀጥል የሚችል ጨዋታ ድልድይ ተብሎ የተጠበቀው የምሽቱ ጨዋታ ነበር። ከምሽቱ ጨዋታ ደግሞ ማድሪድ ሽንፈትን ነው የቀመሰው። ነገር ግን ከጨዋታው በኋላ የወጡትን ዘገባዎች በስፔን ሚዲያ በኩል ያለውን በእንግሊዝ ሚዲያ በኩል ያለውን ሁሉንም ስንመለከት ነበር። እስቲ የዛሬ የእንግሊዝ ተነባቢ ጋዜጦች ሁሉ ያደረጉትን ትኩረት እንመልከትና ቀጥታ ወደ ስፔን ጋዜጦች እንሄዳለን። ዛሬ የስፔን ጋዜጦችንም ዕለታዊ የህትመት ውጤቶችንም ማግኘት ችለናል እና አንዳንድ ጉዳዮችን በዚህ እንጀምርና ጠለቅ ብለን የምንመለከት ይሆናል። የቴሌግራፍን የፊት ገጽ ከተመለከታችሁ ሪል ፔይ ፔናልቲ ነው የሚለው። ሪያል ፔይ ፔናልቲ ነው የፊት ገጹ ላይ ያስቀመጡት። ምክንያቱም ሪያል ማድሪድ በጨዋታው አንቶኒዮ ሩዲገር ዋጋ የሚያስከፍል ፍጹም ቅጣት ምት ያሰጠበት መንገድ ሃላንድ ያስቆጠረው እንግዲህ በሃላንድ የተሰየመው በሃላንድ ሳቅ የተደመደመው የበርናባዩ ምሽት ይላል ደግሞ ዴሊ ስታር። እንዲሁም ዴሊ ኤክስፕረስ ደግሞ ሃል ኦፍ ፌም ነው የሚለው።
ሀላ ማድሪድም ይላሉ፣ ሃላንድም በሚለው ኦፍ ፌም ብለው ነው በፊት የጋዜጣ የፊት ገጽ። ይሄን አርዕስት ዴሊ ሚረርም የዴሊ ኤክስፕረስም ስለተጠቀሙት እኛ የፕሮግራማችን የቴምብሌናችን የፊት ስክሪናችን ቴምብሌናችን ላይ የምትመለከቱ ጽሁፍ ከሁለቱ ጋዜጦች በቀጥታ የወሰድነው እና አይ ስፖርትም ይዘው የወጡት መረጃ ይሄን ይመስላል። እንዲሁም ዘ ታይምስ እና ዴሊ ቴሌግራፍ በተመሳሳይ አርዕስት ላይ ነው ያተኮሩት። ከጨዋታው በኋላ ፔፕ በሰጠው ማስተያየት ዴሊ ቴሌግራፍ ትኩረት አድርጓል። ግን ዋነኛው ትኩረታችን የሚሆነው አሁን ሲቲ በርናባዩ ላይ ስላሸነፈበት መንገድ ነው የእንግሊዝ ሚዲያ እየጻፈ የሚገኘው እና ውስጡን ብትመለከቱ ደግሞ በበለጠ የተወሰነ ሳብስክሪፕሽን አለው $1 እስከ $2 የሚሆን ዘገባውን ብትመለከቱ ስለ አሎንሶ ጫናና የምሽቱ ከአሎንሶ ጫና በተነሳ ይሄ ጨዋታ ተጠባቂነቱን ከፍ አድርጎት በመላው ዓለም ስለታየበት የቴሌቪዥን ስርጭት የማድሪድን ብራንድ ዝም ብላችሁ አስቡት። ምሽት ላይ ማድሪድ መሸነፉ ደግሞ ከዩኤፋ ቻምፒየንስ ሊግ በገቢ ደረጃ ከቴሌቪዥን ሽያጭ ማድሪድ ሲቲን ቢያሸንፍ የሚያገኘው ገቢ በጣም ከፍተኛ ነው። በጣም የዚህም ቡድን ብራንድ ዝም ብላችሁ አስቡት። ታዲያ በቀጥታ ወደ ስፔን ሚዲያ ስንሄድ የካታሎኛው ተነባቢ ጋዜጣ የዕለት ተዕለት የሚወጣው የካታሎኛውን ጋዜጣ የህትመት ውጤት ስንመለከት ሞንዶ ዲፖርቲቮ ነው የምናገኘው። ሞንዶ ዲፖርቲቮ እንደምታውቁት የባርሳ ጋዜጣ ነው። ይሄ ጋዜጣ ከፊት ገጹ ላይ የጻፈውን ጽሁፍ ከተመለከታችሁ ጎልፔ ጃቢ ነው የሚለው። ይሄ ማለት ጃቢ አሎንሶ ተመታ ነው የሚለው የካታሎኛ ጋዜጣ ማለት ነው። አሎንሶን ተመታ ነው የሚለው በቀጥታ እና ውስጡን ዝርዝሩን ገብታችሁ በጉግል ትራንስሌት አድርጋችሁ ብትመለከቱ በበርናባዩ ድብደባ የደረሰበት የአሎንሶ ማድሪድ ይላል። ይሄ ማለት እንግዲህ የካታሎኛ ጋዜጣ ምን ብሎ በማድሪድ ላይ ሊጽፍ እንደሚችል ግልጽ ነው። እንደዛ የሚል ጽሁፍ ነው ይዘው የወጡት። እንደገና የምትመለከቱት ዳሪዮ አስን የማድሪድ ውስጥ አዋቂ በርካታ እነ ትላልቅ ጸሐፊዎችን እንደነ ሜርሴቶ አይነት ዘጋቢዎች ያሉበት ይሄ ሜርሴቶ የሚባለው አወዛጋቢው ጋዜጠኛ መጀመሪያ ሰኞ ጠዋት ነበር ሮብ ዕለት አሎንሶ ከተሸነፈ ይሰናበታል ብሎ ይዞ ዘገባ ያወጣው የዳሪዮ አስ ዘጋቢና የዳሪዮ አስን የፊት ገጽ ብትመለከቱ ደግሞ ሚጆሪያ ሴምፔርሞ ሚል ነው። ይሄ ማለት ያለ ምንም ጥያቄ መሻሻል የሚያስፈልገው ቡድን ነው። በቃ ምንም ጥያቄ የማይቀርብለት መሻሻል የሚያስፈልገው ቡድን ነው ይላል። በቃ ይሄ ለጥያቄ ማይቀርብ ዊዛውት ኤኒ ፐርሚሽን ነው የሚለው። በቃ ይሄ ቡድን ከፍተኛ መሻሻል ያለምንም ፍቃድ ያለምንም ይሄ የሚባል ሳይሆን መሻሻል ያስፈልገዋል ይሄ ቡድን የሚል ነው ዳሪዮ አስን። ሲንክሬዲቶ ይላል ደግሞ የዛሬው የማርካ ጋዜጣ እና ሁሉም የስፔን ጋዜጦችን ከተመለከትን ማድሪድ ተኮር ትችትን ነው ይዘው የወጡት። ግን ጨዋታው እናንተ እንዴት ተመለከታችሁት? ማድሪድ በመጀመሪያው 30 ደቂቃ የጀመረበት የሃይ ፕሬስ እንቅስቃሴና ጨዋታው ላይ ጫና ለመፍጠር ገና የጨዋታው የመጀመሪያ እንቅስቃሴ በቪኒ ጁኒየር በአደጋና በቅጣት ነው የጀመረው። ጨዋታው የጀመረበት ፍጥነትና ግለት ለተመለከተ ማድሪድ ይህን ጨዋታ የሚሸነፍ አይመስልም። ሲቲ እነዛን አጋጣሚዎችን ክሬት የሚያደርግ አይመስልም። ማድሪድ ጨዋታውን በፈጣን የመልሶ ማጥቃት እንቅስቃሴና እዛው በሲቲ ሜዳ ሲቲን ሃይ ፕረስ በማድረግ ለማሸነፍ የሞከሩበት መንገድ ወይም ጨዋታው ላይ አድቫንቴጅ ለመውሰድ የታገሉበት የመጀመሪያ የጀመሩበት የጨዋታ መንገድ በጣም በማድሪድ የሆነ የተለየ አይነት የአጨዋወት መንገድ ነበር ያየነው። ጌሙ በጣም ፈጠነ የመጀመሪያ ደቂቃዎች ላይ። ግን ከዛም በኋላ
ማድሪድ በጨዋታው ይሄ የሚታይ ከፍተኛ የጨዋታ ብልጫ የመውሰድ ባህሪ። ምክንያቱም ሲቲ በመጀመሪያ 20 ደቂቃ በማድሪድ የመጫወቻ ቦክስ ውስጥ አንድም ኳስ አልነካም። በመጀመሪያ 20 ደቂቃ ሃላንድ አንድ ኳሱን ይነካው። የማድሪድ አጀማመሩ በጣም የሚያስደንቅ አግሬሲቭነት ያለው ባህሪ ነበር። በጁዲ ቤሊንጋም እና በሮድሪጎ መካከል በተፈጠረ አስደናቂ መግባባት ጊዜና ሰዓትን የጠበቀ ግሩም ኳስ ቤሊንጋም ለሮድሪጎ ማቀበል ቻለ። ሮድሪጎ ይሄ በሚታወቅበት ኳሊቲና ቅልጥፍና ማድሪድን ቀዳሚ ያደረገ። ከ32 ጨዋታ በኋላ ሮድሪጎ ግብ አስቆጠረ። እንግዲህ የሮድሪጎና የማንቸስተር ሲቲን ታሪክ ታውቃላችሁ። ሮድሪጎ የማንቸስተር ሲቲ ደጋፊዎችን ልብ እንደሰበረ ነው። ይሄ ተጫዋች ከማንቸስተር ሲቲ ጋር በነበረው የእስካሁኑ የእርስ በርስ ግንኙነት 6 ግቦችን ማስቆጠር ችሏል በማንቸስተር ሲቲ መረብ ላይ። በልዩነት በእነዚህ ሁለት ክለቦች መካከል በሚደረግ የእርስ በርስ ግንኙነት በተለየ ሁኔታ ተጽዕኖ የሚፈርድ ነው። በሻምፒየንስ ሊግ እግር ኳስ የፔፕ ጋርዲዮላ ቡድን ላይ ግብ በማስቆጠር የሚታወቁ ተጫዋቾች መካከል ግንባር ቀደሙ ማለት እንችላለን ሮድሪጎ ነው እና ባለፉት 12 ዓመታት 15 ጊዜ የተገናኙት እነዚህ ሁለት ክለቦች ውስጥ በተደረገ የእርስ በርስ ግንኙነት አስደናቂ የግብ ሪከርድ ያለው ተጫዋች ማድሪድን ቀዳሚ ያደረገ። ስንተኛ? 28ኛ ደቂቃ ማድሪድ ቅድሚያ ወሰደ። በእነዚህ ደቂቃዎች ውስጥ ማድሪድ የፈጠነበት ስፒድ እና ጨዋታው ላይ ተጽዕኖ ለመፍጠር የጣረበት መንገድ የሚያስደንቅ ነው። ነገር ግን ማድሪድ በጨዋታው ኪሊያን ኢምባፔን በምርጥ 11 ውስጥ አለመያዙና ተጫዋቹ ቤንች መሆኑ አንድ ማድሪድን በፋይናል ሰርድ በኩል ትልቅ ግርማ ሞገስ ያጫወት ሲስተም፣ የማግባት ዘዴ፣ ይሄ ቅልጥፍና የተሞላው ውሳኔና በጥራት የማጥቃት አቅሙን ካሳነሱና ሲቲ ዘግይቶ ቢሆን ወደ ጨዋታው ሲገባ ግን አድቫንቴጅ እንደሚወስድ የሚያስታውቅ አደጋ የሚፈጥር ፓሶችን ሲያደርግ የተመለከትነው ምንድን ነው? የማድሪድ የፊት መስመር ተጫዋቾች ሶስቱም ፕረስ አያደርጉም። ሮድሪጎም፣ ጎንዛሌዝም፣ ቪኒ ወደ አማካይ ስፍራ ወርደው አያግዙ። ያለ ኳስ ያላቸው ወርክሬት ደካማ ነው። አሁን አሎንሶ ለማነቃቀት የፈለገው የማድሪድ ኢንቴንሲቲ መጨመር ነው። 28 እስከ 28 ደቂቃ ድረስ የነበረው ኢንቴንሲቲ ማድሪድ ቀዳሚ እስከሚሆን ነው። ሲቲን ለኮንትሮል በዚህ ደረጃ ስፔሶችን የሚተው ቡድን አይመስልም። ሃይ ፕረስ ነው። ሲቲ ወደ ተጋጣሚ መጫወቻ ክልል ለመምጣት ረጃጅም ኳስ ቢጠቀምም አልቻለም። በአጭር ቅብብልም መውጣት አልቻለም። ከዛም በኋላ እንግዲህ የጎንዛሌዝ በሜዳ ውስጥ ያለው ሚና ጎዶሎ መሆን፣ ማድሪድ ሲያጠቃም ሲከላከልም ጎዶሎ ነው ተጫዋቹ። ከኳስ ውጭም ከኳስ ጋር ከቡድኑ እንቅስቃሴ ጋር አይሳተፍም። ያለ ኳስ ደግሞ ቡድኑ በሃይ ፕረስም ሲጫወት የዚህን ያክል አግሬሲቭ ሆኖ ፕረስ አያደርግም። ማድሪድ ጎዶሎ ሆነ ማለት ፔፕ ይሄ በኳስ እንቅስቃሴ ነው የምላችሁ። ፔፕ የሚፈልገው ትልቁ የተጋጣሚ አስተዋጽኦ ይሄንን ነው። ተጋጣሚ ሳይፈልግ ለፔፕ ቡድን የሚፈቅደው የኒውሜሪካል አድቫንቴጅ አለ። ሜዳ ውስጥ ግን ሙሉ ሆኖ በፖሴሽን የሚፈቅደው አጫወታል። ለዚህ ነው እኮ ፔፕ ጋርዲዮላ የትራንዚሽን ቡድኖችን በሐሰተኛ 9 ቁጥር የሚጫወቱትን ሁሌ ፔፕ ላይ አደጋ የሚፈጥሩትና ፔፕ ተጋጣሚ በሐሰተኛ 9 ቁጥር ሲመጣ ከፍተኛ ትራንዚሽን የሚያደርግ ቡድን ሲሆን የሽግግር ኳስ የሚያበዛ ከሆነ የፔፕ ቡድን ይጨነቃል። ለምን? በጣም ኮንትሮልድ ስለሆነ። ሲቲ ከዛም በኋላ የማሰቢያ ጊዜና ስፔሶችን ማግኘት ጀመረ። ምክንያቱም ሳቤሎስ እና ቤሊንጋም ወደ ኒኮ ጎንዛሌዝ እና ወደ ፎደን እና በርናንዶ ሲልቫ ሲወርዱ ወደ ላይ ሲወጡ ከቹዋሚኒ እና ከነዚህ አማካዮች መሀል ላይ ትልቅ ስፔስ ይፈጠራል። ያኔ ራያን ቸርኪ እና ጀርሚ ዶኩ ወደ አማካይ እያጠበቡ የማድሪድ ተጫዋቾችን ወደ መሀለኛው የሜዳ ክፍል በጣም ከሰበሰቧቸው በኋላ ዊንጉ ላይ በማቲያስ ኑኔዝ እና ኒኮ ኦራይሊ የጨዋታዋ ኮከብ በሁለቱ ተጫዋቾች ኳስን እያሰፉ ስፔስ ላይ ይመጣል ጀመሩ። ማድሪድ ሰፊውን የሜዳ ክልል ይሮጣል፣ ዲስታንስ ከበር ያደርጋል።
በጨዋታው ከተመለከታችሁ ማድሪድ እንደ ቡድን ከቨር ያደረገው ኤሪያ ብትመለከቱ 119.6 ኪሎ ሜትር ማድሪድ ከቨር አድርጓል። ሲቲ ከቨር ያደረገው ግን 110.4 ኪሎ ሜትር ነው። ሲቲ ስፔስ ላይ እየጣለ ነው ኳስ የሚጫወተው፣ ማድሪድ ደግሞ ስፔስን እየሄደ ፕረስ ያደርጋል። ስለዚህ በተመሳሳይ ኢንቴንሲቲ መጨረስ አይችሉም። ሲቲ በተገኘው አጋጣሚ ከኮርቷ የማይጠበቅ ስህተት ተጠቅሞ ኒኮ ራይሊ ያስቆጠረ። ማድሪድ ሲቲ በፍጥነት ወደ ጨዋታ ተመለሰ። ከ8 ደቂቃ በኋላ ማድሪድ አድቫንቴጅ ከወሰደ ከ7 ደቂቃ በኋላ ሲቲ ሪከቨር ለማድረግ የማድሪድ ኢንቴንሲቲ እስከሚወርድ ነበር ሜዳ ውስጥ የጠበቀው። የማድሪድ ኢንቴንሲቲ ከወረደ በኋላ ግን ሲቲ በቀላሉ ጌሙን ኮንትሮል አድርጓል። የማድሪድ ብልጫ የዛን ያክል ይሄ በሙከራ በከፍተኛ ሙከራ በርካታ ድብደባዎች ምናምን አድርጎ አይደለም። ማድሪድ አንድ ኢላማን የጠበቀ ሙከራ ከጎሏ ውጭ አላደረገም። ጥራት ያለው ሙከራ ራሱ ይሄ ምንድነው? የዣቪ አሎንሶ ያጫወት ሲስተም የሚያስደንቅ ነው። በሌቨርኩዘን ከባክ3 ወደ ባክ4 ወደ ማድሪድ ተቀየረ። እዚህ ጋር ደግሞ የባክ4 ሲስተም አሰልጣኙ ራሱ ታክቲካሊ አዳፕት እያደረገ ያለበት ሲዝን ባክ4 የአራት ተከላካዮችን ሲስተም። እዚህ ላይ ደግሞ ሪስክ ያላቸው የተከላካዮች ውሳኔ አለ። አሁን ማድሪድን በምሽቱ ጨዋታ ዋጋ ካስከፈሉ ጉዳዮች መካከል አንዱ ባፔ ያለመኖሩ። ምክንያቱም ያለ ባፔ ማድሪድ የዘንድሮ ማድሪድ በተለይ እስከዚህም ነው። ምክንያቱም ባፔ በሌለበት ጨዋታ ክለቡ ባፔም እያለ የማያስቆጥርባቸው ጨዋታዎች አሉ። የበለጠ ባፔ ከጎደለ ደግሞ አያስቆጥርም። አሁን ተጫዋቹ ባጋጠመው ጉዳት ምክንያት ቤንች ላይ ነበር፣ ግን ለጨዋታው ብቁ አይደለም። ስለዚህ ማድሪድ ግብ በሮድሪጎ አማካኝነት አግኝቶ ከዛም በኋላ ኢላማውን የጠበቀ ሙከራ እንኳን አንድ አልሞከረም ከግባ ውጭ። ማንቸስተር ሲቲ ወደ ጌሙ ከገባ በኋላ በሂደት ነው የሚሞክረው ኳሶችን። ጨዋታው ላይ ያለውን ፍጥነት እየቀነሰ በመሃል በጀርሚ ዶኩ እና በራያን ቸርኪ አማካኝነት ዊንጉ ላይ የፈጠረው ጫና በግሌ ጨዋታው ከጀመረበት ጊዜ አንስቶ እስከሚጠናቀቅ ድረስ በማድሪድ ቤት ለሰከንዳት ጥረቱ ያላቆመው አልቫሮ ካሬሬስ ግራው ፉልባክ በቃ ክላስ። አሁን የማድሪድ የግራ ፉልባክ መለኪያ ከተባለ ከዚህ በፊት እነ ማርሴሎን በተጫወቱበት ኮሊደር ላይ በቃ የሚመጥን የማድሪድ ግራፍ የተሟላ ፉልባክ በማድሪድ ደረጃ አስተማማኝ። የነ ጁዲ ቤሊንጋም ፕሬሲንግ ይጀምራል አይቀጥልም። ጥረት ሳይሆን ሜዳ ውስጥ ይሄ ቶሎ ፍራስትሬት የማድረግ ቶሎ የመበሳጨት ኤሪያዎችን ከቨር የሚያደርጉት በጨዋታው ሞመንት እንጂ እያንዳንዱን ጨዋታ በተጠና ሁኔታ አልነበረ። ይህም በደንብ ልብ ብላችሁ ካስተዋላችሁ ታይሚንግ ስህተት በጣም አለ ማድሪድ ቤት። በፓስ በኩል አንደኛው ከቀደመ በኋላ ወይ አንዱ ፓሱን ያዘገያል፣ ፓሱ ከቀደመ በኋላ ተጫዋቹ ይዘገያል። በጣም የመናበብ ችግር አለ። የታይም በተለይ በቪኒ በተለያዩ ተጫዋቾች ቪኒ የፈጠረው ጫና ከጨዋታው ግለት አንጻር ከፍተኛ ጫና ሊሆን ይችላል። ጥራት ባለው እድል ከተለካ ግን ቪኒሲየስን በምሽቱ ጨዋታ ደካማ ነበር። በጥራት ደረጃ በሱ ኳሊቲ በማድሪድ ኳሊቲ በቀድሞ ብቃቱ ከተለካ ማለት። ስለዚህ አሁን የአይደንቲቲ ትራንዚሽን እያደረገ ያለ ቡድንና በሳይንቲስት የሚሰለጥን ቡድን የሚገጥመው ልዩነት ተመልከቱ። ፔፕ ጨዋታው ኢንቴንሲቲ ውስጥ ከሚወርድ ድረስ ተጫዋቾች ግብ አስተናግደው አይደናገጡም፣ ለስተት አይዳረጉም። በእርጋታ ነው ጨዋታውን ቀስ ብሎ ወደ ጨዋታው ሪትም ገቡ። አድቫንቴጁም በሁለት አከታትሎ ባስቆጠሩት ግብ ማድሪድ ላይ ቶሎ ወሰዱ። የመጀመሪያውና ትልቁ የጨዋታው ልዩነት ኒኮ ራይሊ ያስቆጠረ። እሺ ማድሪድ እኮ ከዛም በኋላ ወጥቶ ለመጫወት እየሞከረ ነው። ግን አሁን ማድሪድ በስነቦና ደረጃ እንጂ ታክቲካሊ ያለው የቡድን ግንባታ እንደ ሌሎች ቡድኖች አይደለም የምንለው ለዚህ ነው። የአንቶኒዮ ሮዲገር ሚና አሁን ለምሳሌ በዶን ካርሎ ጊዜ የምናስታውሰው ማድሪድ በተለያዩ ስቴዲየሞች ድል ሲያደርግ ሳይኮሎጂካሊ ዶሚኔት ይሆናል በጨዋታ።
ግን የማድሪድ ስነልቦና እስከ መጨረሻ የጨዋታው ደቂቃ ድረስ አክቲቭ ስለሆነ የመጨረሻ የጨዋታውን 20 ደቂቃ ማድሪድ ይብለጥ እንጂ ግብ ያስቆጥራል ተጋጣሚ። ለምሳሌ ዶርትመንድን አሸንፎ ፋይናል ዋንጫውን ያነሳበት አመት ላይ የሄደበትን መንገድ እናስታውሳለን። ሲቲን የጣለበት በመለያ ምት፣ ሙኒክን የጣሉበት መንገድ። አሁን ማድሪድ እነዛ ጨዋታዎችን ተሸነፈ ወደሚል ድምዳሜ፣ ግን የማድሪድ አእምሯዊ ዝግጁነት ይለያል በዚህ ውድድር። ይሄ ውድድር አንድ የተለየ ማጂክ ሞመንት ይፈልጋል። ያ ሁሌም በተሟላ ሁኔታ ያለው ማድሪድ ቤት ውስጥ ነው። ሌሎች ክለቦች 90 ደቂቃ 120 ደቂቃ ማድሪድ ላይ ብልጫ ያደርጋሉ። እንዴኮ ሲቲ በማድሪድ ከውድድሩ ውጪ ሲሆን የመጨረሻ ጊዜ ግን ይቅርታ ከ3 ዓመት በፊት በነበረው ግንኙነታችን በደንብ ካስታውሳችሁ የማንቸስተር ሲቲ 7 ተጫዋቾች 100 እና ከዛ በላይ ፓሶች በተሳካ ሁኔታ ተጠናቋል። ከ1000 ምናምን ፓስ በላይ እኮ ነው ማድሪድ ላይ ሲቲ ፓስ ማድረግ የቻለ። 37 ሙከራ ነው የተደረገው። ሰሚ ፋይናል በአንድ ቡድን ላይ 37 ሙከራ አድርጎ አያውቅም ቻምፒየንስ ሊግ ላይ። ሲቲ በዚህ ደረጃ በልጧል። ግን ማድሪድ የምታስፈልጓን የጨዋታውን ውጤት በመለያ ምት ይዞ አለፈ። ይሄ ነው በቃ የማድሪድ ትልቁ ኳሊቲ። አሁን የአንቶኒ ሩዲገር ሚና ተመልከቱ። በምሽቱ ጨዋታ ማድሪድ አላስፈላጊ ፋውሎችን በጨዋታ ሲፈጽም እናስተውላል። አብዛኛው የሚፈጽመው ደግሞ በሩዲገር አማካኝነት ነው። ሃላንድ ኳሷ ላይ ቀጥታ ትልቅ ተጽዕኖ የማይፈጥርበትን የጨዋታ እንቅስቃሴ ላይ አላስፈላጊ ፋውል ሰራ። ማድሪድ አሁን እንደ ቡድን ያለበት ክፍተት ይታወቃል። የተጫዋቾች ጉዳት አለ። ወደ 7-8 ተጫዋች ተጎድቷል። እነ ትሬንት አሌክሳንደር አርኖልድ፣ ዳኒ ካርቫሃል፣ 2 ፉልባኮች በአንድ ፖዚሽን ላይ ተጎድተዋል። ግራሌም በተመሳሳይ ሴንተር ባክ ላይ ሚሊታውም ዲሆይሰንም ጉዳት ላይ ናቸው ያሉት። አማካይ ስፍራ እንደነ ኤድዋርዶ ካቫሚንጋ አይነት ተጫዋች እንዲህ አይነት ጨዋታ ላይ ቢያንስ መስከንንና የኳሱን ፍሎ እርጋታ የሚፈጥሩ አማካዮችም ተጎድተዋል። ስለዚህ ፊዴ ቫልቬርዴ ይሄ የማድሪድን ኢንቴንሲቲ በጥራት የሚመራው የአማካይ ስፍራ ተጫዋች ፉልባክ ላይ ከተገደበ ማድሪድ ኢነርጂ ይጎለዋል። ምክንያቱም ቤሊንጋም ሌሎች ተጫዋቾችም በተመሳሳይ ቴምፖ ጨዋታ ሳቤሎስም አይቀጥሉም በዛ ኢነርጂ ፍጥነትና ጉልበት። የነ ካቫሚንጋና ቫልቬርዴ ግን ከኳስ እውቀት ጋር ስለሆነ በአግባቡ ሚዛን መጠበቅ ይችላሉ። ስለዚህ የሩዲገር ፋውል ማድሪድ ካለበት ክፍተት ካለበት ድክመት አንጻር እንደነዚህ አይነት አላስፈላጊ ፋውሎች፣ የሜዳ ውስጥ እንቅስቃሴዎች መቀነስ እያለባቸው ማድሪድ ለስህተት ይዳረጋል። ሁሌ በተደጋጋሚ ባለፈው ዕለትም ሴልታ ቪጎ ላይ ያየነው ተመሳሳይነት ነው። ማድሪድ አድቫንቴጅም ተወስዶበት አቻም ሆኖ እየመራም ትልቁ አሁን የዘንድሮ የውድድር ዓመት ዛቪ አሎንሶ ዋጋ ከሚያስከፍሉ ጉዳዮች መካከል የተጫዋቾች ኃላፊነት ነው። በሜዳ ውስጥ አሁን የአንቶኒ ሩዲገር ፋውል አላስፈላጊ ነው። ያችን ፔናልቲ ሃላንድ አስቆጠረ። ማድሪድ 28ኛ ደቂቃ ላይ በሞከረው ኢላማውን የጠበቀ ሙከራ ጨዋታው አለቀ። ሲቲ ከኒኮ ኦራይሊ በኋላ ኢላማውን የጠበቀ ሙከራ ኦራይሊ ካደረገ በኋላ 7 ኢላማውን የጠበቀ ሙከራ ነው ሲቲ ያደረገው። እንደውም አንዳንድ ኳሶች ላይ የኮርቱ አስደናቂ ብቃት የጨዋታው ልዩነት ነበር እና ጫናው አሎንሶ ላይ በጣም በርትቶ አብዛኞቻችሁ የምታውቁት በስፔን እግር ኳስ በቢቢሲ በመጻፍ የሚታወቀው እውቁ ጋዜጠኛ ጁሊያን ባልጌ ከጨዋታው በኋላ ለቲኤንቲ በቀጥታ ስርጭት ላይቭ አስገብተው ሲጠይቁት ነበር እና የተለያዩ አስተያየቶችን ሰንዝሮ ስለ አሎንሶም ቆይታ የተለያዩ ነጥቦችን አንስቶ በዛሬ ምሽት ውጤት እንኳን የሚሰናበት አይመስለኝም አለ። ጁሊያን ባልጌ ይሰናበታል ብዬ አልጠብቅም። ተጫዋቾቹም ከጨዋታ በኋላ ከአሎንሶ ጎን እንደሆኑና ለአሎንሶ እንደሚታገሉ፣ ደጋፊው ደግሞ ጨዋታው ከተጠናቀቀ በኋላ አሎንሶ ከስቴዲየሙ በመኪና ሲወጣ ደግሞ በልዩነት የማድሪድ ደጋፊዎች ሲያበረታቱ ታይተዋል። በድጋሚ በተንቀሳቃሽ ምስል ስንመለከት ደጋፊው ከአሎንሶ ጎን እንደሆነና በቃ ትዕግስት እንደሚያስፈልግ በትዕግስት
ይሄ ቡድኑን መቀየር የሚችል አቅም እንዳለውና የማድሪድ ስነቦናንም በዛውም አዳፕት እንደሚያደርግ ድጋፋቸውን ሲያሳዩ ነበር። ግን ትልቁን ጉዳይ ደግሞ ቢቢሲ ላይ ጁሊያን ባልጌ ከጨዋታው በኋላ የጻፈውን ሪፖርት ገብታችሁ ተመልከቱ። አንድ ትልቅ ጽሁፍ አስፍሯል። ገና መግቢያው ላይ ገና ስትከፍቱ ከላይ ያለው በትልቁ የተጻፈው ስለ ዛቪ አሎንሶና ስለ ማድሪድ ቤት አሁን ስላለው ወቅታዊ ሁኔታ ነው። ምን ይላል መሰላችሁ? አይ ዶንት ቲንክ ፔሬዝ ዋንት ዚስ ካይንድስ ኦፍ ማናጀር ይላል። በቃ ይሄ በነገራችን ላይ ጁሊያን ባልጌ በጣም ለማድሪድ ቅርብ ነው፣ ከየትኛውም ዘጋቢ በላይ ብዙ ሚስጥር ያውቃል ይባላል። ይሄ በስፔን እግር ኳስ ኤክስፐርት ነው፣ ምርጥ ጋዜጠኛ፣ ተንታኝ ነው። የሚሰጣቸው አስተያየቶች የሚያስደንቅ ነው እና ፔሬዝ እንዲህ አይነት ካሪዝማ ያለውን አሰልጣኝ በማድሪድ አይደንቲቲ ደረጃ ይፈልጋሉ ብዬ አላስብም አለ። ታስታውሳላችሁ ጁሊያን ባልጌ እኮ ነው ጋሬዝ ቤል እና የዚነዲን ዚዳን መካከል የመጀመሪያውን እሳት የጫረው። ያችን እሳት የለኮሰው ጁሊያን ባልጌ ነበር። ታስታውሳላችሁ ጋሬዝ ቤል እንዴት ስፓኒሽ ቋንቋ ስለመልመድ ከዚነዲን ዚዳን ጋር ሜዳ ውስጥ ታክቲካል ኮሚኒኬሽን ከማድረግ ይልቅ ሄዶ ጎልፍ ይጫወት ብሎ እኮ መጀመሪያ ቤል ላይ ቀጥተኛ ትችት የሰነዘረው ጋዜጠኛ እሱ ነው። ከዛም በኋላ ዚዳን እና ቤል ሆድና ጀርባውን በቃ እና በጣም በማድሪድ በኩል የሚሰጣቸው ትንተናዎች በአብዛኛው ተቀባይነት አለ። የሲቲ ሳይኮሎጂ ግን የሚያስደንቅ ነው። የወጣት ተጫዋቾች ኒኮ ራይሊን ይዞ ያለ ቦታው የሚጫወተው ማቲያስ ኑኔስ እነ ያሽኮ ግራቭዲዮልን፣ ፊል ፎደንን፣ ቸርኪን፣ ኒኮ ጎንዛሌዝን እዚህ ሜዳ እኮ አምና በጥሎ ማለፍ ጨዋታ ሁለቱ ሲገናኙ የባፔ ሃትሪክ ሲቲን ሲበታትን ኒኮ ጎንዛሌዝ አንደኛ የሲቲን ባላንስ መጠበቅ የማይችል ስፔናዊ አማካይ ተብሎ እኮ ተተችቷል። ትናንት ምሽት ግን ምን ያክል አስደናቂ ነበር በአመቱ እና በእነዚህ ተጫዋቾች በነ ጀረሚ ዶኩ ፔፕ የሚፈለገውን የጨዋታ ስታይል በማድሪድ ስነቦና ደረጃ ተጫዋቾችን አቀናጅቶ ይዞ መጥቶ በሚገባው አጫወት አስፈላጊውን 3 ነጥብ ይዞ ተመልሷል። ማድሪድ የሚያሳቅቅ ቡድን ኳስ ከተነጠቀ በኋላ አንድ አግሬሲቭ ሆኖ በጣም በከፍተኛ ማጥቃት የሚመጣ ቡድን ማድሪድን ሊያሸንፍ ይችላል። ማድሪድ እኮ ከሊቨርፑል ጨዋታ በፊት ከ14 ጨዋታዎች 13ቱን በማሸነፍ ነው የመጣው። ከሊቨርፑል ጨዋታ በኋላ ባደረገው 8 ጨዋታ ግን 2 ጨዋታ አሸንፏል። ከ8ቱ 6ቱን ተሸንፏል። አሁን ደግሞ ባክ ቱ ባክ ሳንቲያጎ በርናባዮ ላይ ተሸነፈ፣ በሴልታ ፊጎ፣ ትናንት ምሽት ደግሞ በማንቸስተር ሲቲ። የሲቲ ግን አእምሯዊ ዝግጁነት የሚደነቅ ነው። ፔፕ ሳንቲያጎ በርናባዮ ላይ አስፈላጊውን 3 ነጥብ አሎንሶን ጭንቆት ውስጥ፣ ጣጣ ውስጥ፣ ውጥረት ውስጥ በከተተ አድቫንቴጅ ተወስዶበት ጀምሮ እንግዲህ ዘግይቶም ውጥረት ውስጥም ጫና ውስጥም ሳይገባ አፋጣኝ ምላሽ ሰጥቶ ጣፋጩን 3 ነጥብ ከሳንቲያጎ በርናባዮ ይዞ ተመልሷል። ማድሪድ እንግዲህ እንደ ቡድን ብዙ ሊሰራበት እንደሚገባም የተመለከትንበት የሞራል ጥንካሬና አይደንቲቲው በደንብ በነጩ ማሊያ ልክ እንዳለፉት ዓመታት ማደግ እንዳለበት ትግል፣ ጥረት የማያቋርጥ የሜዳ ውስጥ እንቅስቃሴ የሚያስፈልገው ቡድን መሆኑን የተረዳንበት የምሽቱን ጨዋታ እንግዲህ ሲቲ በድል አጠናቋል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከእናንተ ጋር በሁለት ፕሮግራም ዕለተ ሐሙስን በእንዲህ መልኩ ቆይታ ያደረግን። ሰላም ቆዩ።